የኒማና ዶና ሲብቷል ይን ረተየን ያለምን የመልከ መልካም የኒማ ብርቷን ትውልድ ደግማ አንገቷ የሚመስለው በወርቅ የተመታ ረውጣውጣውጣ አደባባይን ሙካባለክናን ንግገሻ ላይ የኒማና ዶላስ ሁሉም ማሰጣት እንደነገሩ ነው የኒማና ዶላስን እጁ እንደቻለ ነው ዶላሉን ነው መለስ ከለስ ያለች እንደማታ ጥላ አልጀራ ሻልክም ያዶላስ የናት ቢበላ ሚስተርም ቢነግሩ ቁልፍም ቢሰጡት ታመኝ ነው አዶላስ ለቤተ መንግስት ያዶላስ የናት አነ ቀይማ ቀይና አይደለም መናኛ ምን ላመጣለሁ አንተ ወደረኛ መኪናው ምን ይበል እግር የለው እንጂ የሚያሽከረክረው አዶላስ ነው እንጂ እንዳኔን ያለ እግዚአብሔር ይስጥልን ያቆይልን ያሰንብትልን የተወረወረ ይጋብን የታገለ ይጣልብን እርሜውን ተንጀራ ይስጥልን ሞቅ ደመቅ ያለውን እንጀራ ይስጥህ አሁንም የኔ ወርቅዬ ሰላም ሆነልን እንኳን ታረቡ ሀገር ሰላም ገባህልን ደራደሽ ያዲ ወይ እንግዲህ አንቺ ደግሞ ሄቺና ይልሽ የሚጠጣውን አዘጋጅ እኔ እዚህ በቃሉ ራሴ እሰራለሁ ችግር የለም ምንድነው ያለው ድግስ አዱ ብቻ ነው እንዴ መጣ አዱ ብቻ ነው መጣ ምን ማለትሽ ነው እንኳን ደህና መጣልሽ የሚለው እንደው ጎረቤትና ዘመድ ሲመጣ ባለው እንሄዳለን እንዴ ለመጣ ሁሉ ልደግሽ ያለውን ቀማምሶ ይሄዳል እንጂ ሂጂ እስቲ አንቺ እንደው ምን ነው ወንድምሽ ታበስቶ ኖር አይተሽው አዱ የተነስ እንዴ አዱ ነው የለልሽ ማን የሌለው አዱ የለም መኝታ የለልሽም ወዴት ሄደ ይባላል በዚህ በለልት ይዘርስ ይባላል ሂጂና ሲውጪ ይልኝ እንዴት አይደል ነገር ነው ዘንድሮ ወይ አንተ እዚህ ሆነ ነው እንዴ እማ ነይ ጉድሽ ላሳይሽ ነይ እንዴ የምን ጉድ ነው ሰው ያው እዚህ ነው ያለው አሁን ሰው ምን ይላል ልጇ ከአሜሪካን ሀገር መጥቶ ጭቃ ያቦካል ይኮተኩታል ታሰኘኝ ነው እንደው የሰፈሩ መንደሩ መሳቂያ ልታረገኝ ተነስ ልጅ ተነስ እና ታጠብልኝ እጅህን እንደው እንግዳስ መጥቶ ቢያውን ምን ይላል ምን ላርግማዬ ያባዬ ትዝታ በጠዋት ቀሰቀሰኝ ያኔ ልጆኝ ከስር ስቆተቆት ዋሳ ተጣ ባንዴ ሞፈርን ጥለው ይመጣ መሰልክ እኮ እይ ጭቃን ይወጥ ሳጠበው እንደው ከምታድበለቢው አሰማምሪ ውስጥ ለሴት ልጅ ውበቷ እኮ ጸጉሯ ነው ራስሽን ጠብቂ እስቲ ልጅ ባክሽ ዝም ብለሽ ዘይትሽን ስትጠብሺ የማንንም ማድቤት ስትጠርጊ እንዳትኖሪ ባክሽ እማ አንቺም ሴት ልጅ ለመኖር ከዚህ ሌላ አማራጭ የላት አይደለም ልጅ እንደኔ ግዜሽን በኩራዝ አታጨናብሽ በላቤ ስልኮኗን ጥቁርቆሮ እንኳን ያላቆየውሽ አንቺ ከተሻለሽ እኮ አሁን የጀመርኩት ስራ ደግሞ የተሻለ ነው ቤት አይገዛ ተዳራ ይሆናል አሁን ደንበኞቼ በስተውልኛል አይ ትጂ ብቻ ለኔ በየጊዜው የምትገዢው መድኃኒት ክፍያው ብዙ ነው እዚሁ በተኝቼ በሽታ ሲፈራረቅ አይተሻ ባሁኑ ከመና ገንዘቡ ስኬት ይመጣል ምን አለ እኔም በጊዜ ቢወስድልሽ ነፍወይ ብትይ ማተይ ቆይ ማን አለኝ አንቺ ነሽ ሁሉም ይሳካልኝ ብሩንም ላግኝ አንቺን አጥቼ መደሰት ይመስልሻል ተይ ልጄ በኔ ጊዜ ስቃይ ገፈት ጋፍሽ ገና እኮ ያንቺም አለ ይብቃሽ ልጄ ይብቃሽ እስቲ እናት ለልጇ እኮ ነው አንቺ ግን ለኔ ማበቃሽ አልኩሽ መኖርሽ ለኔ በቂ ነው ደግሞ ጥራናው ለምን ሄደው አለ ባለን ብንደሰት ምን አለበት እማዬ ግድ የለሽም ይሄ ሁሉ ያልፋል እኔ ምን እኮ ይሄ ቤት እንደዚህ ያረጀው ምን ሆኖ ነው በቅርቡ ልናሳድሰው ነው እኮ
በቃ እዚህ ቤት አባዬ ከሌለ ምንም ስራ አይሰራ ማለት ነው። ሁሌ አባዬ አባዬ ማለት አንተ ምን ያደርግልሃል? አንዳንዴም ተናደርክ ሰይፍ? ልብሱን ጨረሽ? አዎ ጨርሻለሁ። ምን አለበት ተስፋ ብትሆን? ሼማይዝም እንደ ከኔ ጋር አድርስ ተሳውቶኝ ስትል አንቺ እኮ የተበላሽ ቁም ነሽ። ተስፋ ደግሞ ያልተጣለች ቁም ናት። እቁቡን ሰበስብልሃለሁ። ሲደርስ ስንት ከፍለኛለህ? ሁላንቺ እጣውን ለኔ ኧረ በእናትህ ፍሬንድ፣ ይኸውልህ ወጡ ደርሶ ማባያው አነሰን። በቃ ከሌለ አበድረኝ፣ ሰሞኑን መልስልሃለሁ። ኧረ ፍሬንድ አብሽር፣ ችግር የለውም። በቃ ይኸውልህ ሰሞኑ ተመለስ። አብሮ መብላት እንዴት እንደሆነ አስተምርሃለሁ። ፍሬንድ ሙት ቢሮ ከጎኔ ያስቀምጠኝ ስል በቃ እሺ ጃዋ ላይ አድርገኝ። አባ የሰው ቺፕስ ዝም ብለሽ አንስተሽ ትመልሻለሽ እንዴ? ለኛ ጀማ ብትይንስ? ግልፍጥ ሳቢ እንጂ ጥርስ ጠየቅኩ እንዴ? የሀገሬን ቋንቋ ያወራው የሀገሬን ምግብ እየበላሁ ገና ከሆኑ ልፈልጋለሁ። እንደው ግርም ምን የሚልሽ ነገር እኮ ነው። አንዱ የሚመጣበትን እኮ ሳይነግረኝ ነው እንደው ዘው ብሎ ጥልቅ ብሎ የመጣብኝ። አይገርምሽም? ጎበዝ ነህ። አማርኛውንም አረሳኸው። አረጀ ነው ወይ አሜሪካን ቆንጆች ናቸው ያስረጁ? ቆንጆ አስረጃለሁ ያክስቴ። ታዲያሳ አዩብኝ አላዩብኝ ወሰዱብኝ አልወሰዱብኝ ብሎ መሳቀቁ ሲሄል አስረጅ ምን ሊያስረጅ ብለህ? አይ የኔ ልጅ እንደዚህ አይነት ነገር አያውቅም። አረጁ አላረጁ ሌላ ጨዋታ ተጫዋች። አይ ቡርትዬ ደግሞ አሜሪካን ሀገር እኮ ወንዶቹ ሳይሆኑ ሴቶቹ ናቸው አሉ አይናውጦች የሚጠይቁት። የኛ ሀገር አበሻ እጁን ታጥቦ የፈጠረው ኩሩ ዘር እኮ ነው። እውነቴን ነው የምልሽ። ሰርግ መብላት ካማረሽ ያገሩ ልጅ ቆንጆ ያበሻ ፈልገሽ ዳሩይ ማለት እኮ ወግ ነው። የሚገርምሽ ነገር እኮ ነው የልጅሽን ሰርግ ብቻሽን በላሽ ተብለው ሲጠየቁ እኔ ምን ላድርግ? እኔ አይደለሁኝም እነሱ ናቸው የደገሱት ይባልልኛል። እኔ ብርቱካን ግን አዳረገው እኔ መሰለሽ በላለሽ። አክስቴ እኔ እንደዘመኑ ልጆች እኮ አይደለሁም። ኧረ ምን በወጣ እኛ እያለን ድል አድርገን እንደግሰዋለን። እንኳን ለራሳችን ለሰው ይዘፍናል አንገታችን አሉ። እኔ እንደናንተ ጊዜ ነው የምፈልገው። የማየና የአባዬ ፍቅር ዘመን የማይሽረው ፍቅር ነው። ሳይተዋወቁ ቤተሰቦቻቸው መርጠውላቸው ተጋቡ። እናቴ ለአባቴ ሚስቱም እናቱም ገረዱም ነበረች። ጸልየሽ ማይ እንዳንቺ ያለች ሴት ፈልጊ። ለቀባሪው አረዱታል። ይሄንን ለኔ ለእናት ነው የምትነግረኝ? አዱዬ እኔ ጌታ አይዞህ እኔ ድል አድርጌ አሳምሬ ቆንጆ ሴት እደርሃለሁ። አትጨነቅ። አንተን የመሰለ ቆንጆ ዳሩኝ ብለህ እምቢ የምትል ሴት ትኖራለች ብለህ ነው አዱዬ? እኔ አክስትህም ብሆን እኮ ስግነቱ ባይዘኝ ኖሮ ፊቴን አበሳበስ ኳል አድርጌ እንድላይ ሞክር ነበር። እንዴ ምን ያስቃችኋል? ዶላር እኮ ነው አዱዬ። እኔ አክስትህ አይዞህ ከቁመት ቢሉ ሎጋዋን ከመልክ ቢሉ ሸጋዋን ትዳሯን አክባሪ እኛን ቤተሰቡን ወዳድ ሴት አንጋጋለሃለሁ። የማየና አባዬ ፍቅር ዘመን የማይሽረው ፍቅር ነው። አባዬ ከሞተ እንኳን ይሄው 10 አመቱ እስካሁን ድረስ ይሄው አላገባች አለች። እንደማየ አይነት ሴት አለች፣ ፈልጓት። ወደ ሀገሩ ካልሄደ በስተቀር እኔ እናንተ ፈጽሞ አንገናኝም። እኔና አንቺ ከተስማማን ልጆችሽ ቢያውቁ ባያውቁ ምን ችግር አለው? ተው እንጂ እሱንማ ይቺ ከሄደ በኋላ ቀስ ብለን እንነጋገራለን። እሺ እኔም ወግ ይድረሰኝ እንደ አባቱኝ ልዳረው።
የኔ እናት ለባሏ ታማኝና መልካም ነች። ከአባቱ ጋር ማስኖር ደጁን አላውቅም። በቂ ገንዘብ የለኝ። አንገቴን ደፍቼ ቤት ውስጥ የተቀመጥኩ የቤት ውስጥ አይጥ መሆኔ መች ያቀልኛል ብለህ ነው? እኔ ሰለሞን ግን መዝዣ ወጣሁሽና በልጅነትሽ ያላየሽውን ዓለም አሳየሁሽ አይደለ? እውነቴን ነው። ሙች ነው የምልሽ። ሙች ከአሜሪካ የሱቁ ገንዘብ ሲበዛ ብናድርገው ከሚሻግት ከሰልዬ ጋር አለመንቀጥቼ ልሙት በይ። ያንዳንድሽ ቀኝ ስለተከተተ በር ላይ ልጃገረድነትሽ ካልተረጋገጠ ማን ያስደርስሽ? ምን ማዘር ልጃገረድ እንዳይሆን የሚፈልጉ እንዴ? ታዲያስ ሞኝ ናቸው። ማን ሲሳቀቅ ይኖራል? በነፃነት እግርሽን ሰቅለሽ ዘና ብሎ መኖር እያለ የኔ ቤት አስቀምጫለሁ። የልምጣና ለማዘር ላሳያቸው እንዴ? ተመጣጣሽ ታቂም ባይሆን ይይዛል። ልቀበለውና አንድ ቀን ልጠቀምበት። አትልፉ ጓደኞች፣ እናንተ ለኔ ወንድማችሁ። ኧረ እባክሽ እንበዛበታል። ፋራ ላይ ወርቁ ታኮ ላይ ወጣ ሰው ፊት ይዟ እስከሚወጣ ወንድምሽ የሚያረዳት ያኔ ስለሚበልጣት እሷም ትልቃለች። ስኳር በኩሳል መግዛቱ ይደረስ ዝም የሚወሩ አፏን ማጽዳት ሌላ ስራ እንደሆነ ንገሪው። እባካችሁ ተው። የእሱ መስፈርት የማማን ጥንቃቄ ብታዩት ሚስት ከማዕድን ቆፍሮ ለማውጣት የሚደረግ ጥረት ነው የሚመስለው። ጨረታው ላይ እንግባበት ተብለሻል። ልጅቷ ያጎቴ ልጅ ናት። ብሩንም አሜሪካን ያለው ወንድም ነው የሚልከው። እሱ በእኔ ያልቃል። ሁሉም ሚስጥር ይሆናል። አንቺ እሱ ሊያገባት ሞት በትብቻ ሆናርዲዬ በጣም የሚጥም ጨዋታ ተጫዋቹ ጥሩ ብር ትዘጊበታለሽ። እርግጠኛ ነኝ ተነካከች። ቆንጆ ቤት በማጥዳት የጎበጠው እንጀራ ስታረግ ቀና እቃ በማጠብ የቆረፈደች ሶፍት ሆነች ማሳጅ የምታረግበት አግኝቶ ስርዓት። እናንተ ደግሞ ዝም የሚላችሁ ስታገኝ አትቻሉ። ናትሮስ ከሞ ብርም ጸባይ የሚሌላት ከምትሞጨልፈው እንጠቀምበት። ሁሉም ሚስጥር ይሆናል። በአንድ ጥያቄ ቶፍ ይሻል። ቆይሽ አሜሪካ ደርሳ አትፈልግም? ወንድምሽ እኮ ስዊት ነው። እንኳን በዚህ ብር ሚሊዮን ይፈጣበት ነው። እኛም አምልጦን አላውቅም። ሌላ አማራጭ እዚህ እያለ ቀብድ ያስይዛታል። የትም ባይሆን እሱ አልፋኛል። አንድ ናፍቄሽ እኮ ነው የመጣሁት። ነይ እንዴ ስራ ይዣለሁ። ሳራ ድንች መላጥ ስራ ነው እንዴ? ስራ ነው። ስራ የሚባለው ቆይ ምንድን ነው? አይ ድንች በመላጥ እጅና አንገትሽን ታደርድኝ ያለሽ ነው። እኔ የማይገዛውትን አንድ ልጅ ፍላክስ ግን አሳይሽ ነበር የመጣሁት። ስራ ገባሽ? እናንተ ቆንጆዎቹ ስትፈዙ እኛ ከኛ አልፈን ለቤተሰቦቻችን ተርፈናል። ወዲምች ቆንጆ ነሽ ግን ከርፋፋ። የቤትሽን ጌታ እዚህ ማስቀረት ስትይ ዋ አንዱ እንዳትሞጨልፍሽ ባረገውና አይኑን ከሌላ ይማርስ። አቤቱ ሳታውቅ ለተናገረችው ይቅር በላት። እንዴት እኮ እንደሚወድሽ ጨካሽበት እንጂ እሺ ብትይው ይሄን የውርስ ቤት ተረክበሽ ድህነትሽን ትሸጋገሪበት። በቃ ይሳራ፣ ለእኔም እግዚአብሔር ያውቃል።
የምመክርሽ ስቃይሽን ስለማውቅ ድህነትና ቆሎ ካልደፋን ወይ ካልደፉት ያለ አድሙ ሳስበው ከአሜሪካ የመጣት ቀበልሽኝ አንቺ ራስሽ ነሽ። ታዲያ ከሰለጠነች አሜሪካ መጣ ያልሰለጠነች ሚስት የማታውቃትን የማታውቀን ያው ማማ መርጣል ልታገባ መሆኑ ሳስብ በጣም ነው ግርም የሚለኝ። ሪስኩን ግን አስበበታል። ለዚህ ነው እስካሁን አንድ እንኳን ያላስተዋወቅሽ። እኔማ ላንተ ብዬ ነው እንጂ ቆንጆማ ሞልቷል። እንደውም ሰሞኑን ያሰብኩልኝ ሞናሊዛ አስተዋውቃለሁ። ሞናሊዛ ሞናሊዛን ለማያሳያትና ከወደደቻት አገባታለሁ። ይህችን ብር ብቻ ነው ማበደርሽ? አዎ። ለምንሽ ፈልገሽ? ግማሹን የማየ መድኃኒት ገዛበት፣ ግማሹን ደግሞ ችፕስ ስራ ጀምሬያለሁ ገንዘብ ስላነሰኝ። ችፕስ እንጀራውንም ሞከርሽ፣ ቆሎንም ሞከርሽ፣ አላዋጣም። ያኖራል የተመቻቸ ቦታ ስለሌለ ሰርቼ ማቅረባቸው ለማስፋፋት ሰፊ ቦታ ይጠይቃል። እንደኔ የውርስ ቤት ማግኘት እንዳንቺ ጠጋ ብሎ መብላት የማይችል ሰው ሁሌም ደሃ ነው። ሰይፈ ደስ እኔ እኮ በጣም ነው ስርዓት ይኖር የስጋ ዝምድና ባይኖረን እህትና ወንድሞች የትኛው መጽሐፍ ላይ ጻፈ ይሆን? እቺ ሰላላገር ጓደኛሽ ምን ልትሰራ ነው ቤት መለሊት የመጣችው? እንደና ይልታቀማሽ አንቺ ነው ልጄን እናቱ መርጬ የሚሆነውን ምድራው ነው ልጅሽን እንደመናከሽ ይልቴማስ ትበዛበት ያንቺ ሊሩት ማትበዛበታለች። ጓደኛውን ይሁን ቡት የሆነችው ፈልጎ ያቀባል። ቆይ አዶናይ ቤት ካለ እኔ ጓደኞች መጫወት አይችሉም ማለት ነው? ስለዚህ የሚመጡት ሁሉ እሱ ሊያገቡት ነው ይመስል አይደለም። እኔ ያገቡ ብለሽ አታንጥልጥዩ እንዴ! ሊያሳስቱት ነው እንጂ እኔ ስተት ሊፈራት ማግባት ማን ፈቅዶላቸው ማለት ነው? ጊዜ አንቺ መሳደብ አይደለም ጓደኛሽን ገብተሽ ተጫወቻት ወይ መጫወት ለቆመቹ መስግል ብቻ አስቆማት። አሁን ሲናፈቀኝ አንተ የምታገባት ሴት ማየት ማገባት መልኳ ኢትዮጵያዊ ውስጧ ኢትዮጵያዊ በማንነቷ የምትኮራ በራሷ የምትተማመን ለገንዘብና ለዝና ደንታ የሌላት ቆንጆ ብትሆን ደስ ይለኛል። እንደ ጠዋት ፀሐይ የምትሞቅ የማታውን ብርድ ደግሞ ደጋቢ ወይም እንደምን ልብስ የምታገለግል ምትላት ሴት ለማግኘት ጥሩ ሰዓሊ ሲሆን ወይም ጥሩ ቀራጭ ቀርቶልህ ህይወት እስክትዘራ ድረስ መጽሐፍ መድረሱ ነው። የኔዋ የሆነ ቦታ ነች፣ ማንም አይነካት። ይህን የመሰለ ምላስ እያለ አሜሪካ ሚስት አጣሁ ብለህ ስትናገር ማን ነው? ወይስ ሪሰርችን እኛ ላይ እየሰራ ነው? እቺም የመጀመሪያ ዲግሪን በአካውንቲንግ ተጨረስኩት። ታዲያ ለምንድን ነው ሚስት በደላላ የምትፈልገው? ባንቺ ሚስት በደላላ እኔ ለልጄ ሚስት በደላላ የምፈልግላት እየተንጋጉ የሚያደርጉ ምንድን ነው ታዲያ? ይመላለሱ አልተፈለጉና ከበለስ ጭንቅላታቸው ይቁሙ ይደልሱ። ማንም ይበላልሽ እንደፈለገ ቢደልስ ሚስት አይሆን ቤት አይሆን ትዳር አይሆን ለልጄ ሚስት እኔ ብቻ በደላላ እኔ
አንዴ ቆሎ አንዴ ነው አንዴ ደግሞ ምን አለበት በስርዓት ቢኖር አዋጣ ይቆይ አንቺ ላይ ለባሏ ሳያየው ለሚጠቅመው ምናላፍ ቢያርፍ ሰው ቤት በኩል ይገዛል። ስለይ እንዴት ነው አካባቢው ምናምን በሊዝ ምናምን ነው የገዛች? ኧረ አህመድ በሺ ነው የገዛችው። አንቺ ጓደኛሽ ባላየ ላሽ ብላ ማለፏ ነው። ስሚ ይኸውልሽ ቆሎሽ ይሻልሻል በርሜል ተሸክመሽ ከምትዞሪ። ይሰሙናል እኮ ምን አለ ዝም ብትሉ። ተስማ ገና አሳምረን እናዋርዳታለን። ባሏ እኮ ነው ባሏ እኔ የምለው እኮ ሴቶቻችን ይሄን ሰውዬ ባል የሚለውን ማድረግ ለጥፋችሁለት ነው እንደምትዞሩ። ምን አገባችሁ? ያልመጣ አባሁን እንዴት ነው አንቺንም ተማምሰሻል? ምን ትመስላለች? በቃ አይት ተባልተሻለች። እሺ ወርዬ ምን ይበልጥሃል? ሻለው ለምን አሜሪካን ሀገር ወንድም አለሽ? አብርሃም እርግጠኛ ነኝ። ልክ ነኝ አይደል? የሚገርምሽ ነገር ልክ እንደ ሚስቱ ፎቶዋን በዋሌቱ ይዞ ነው የሚዞረው። አገኘው ሰው ሁሉ ቆንጅዬዋ እህቴ እያለ ሲያስተዋውቅሽ ነው የሚለው። እኔ ራሱ እኮ ካላመጣልኝ ያለ ሲቀጨኝ ካልሰራንለት ደግሞ ያየሽ ምን አባቱ እሱ ጋር ድንሽ አማና አባቱ በግደሽ አጥዩ እንዴት ነው የሚገወው? አንተ ካካም ቢቃላ ወይኔ አሁን ነተዋበችም አልፏል። እነ ነጋድራስም ማረፉት። አሁን እኛ ደጋንተን ይውለዱ። አንቺ ሴትዮ አፍሽን ዝጊ ብዬሻለሁ። አትዘጋም። አለበለዚያ ጨለማው ውስጥ ትሞች። ጨለማ ይብላ ሰው አትሁን። ሳይፈ ምን አለ አንተ እንኳን ብትረጋጋ። ከየት መጣ ሲወጣ እኮ ይጥፋት አላክባሪ በመሆንን ቃሌ ህግ አስገድዶና ይኸው ህይወቴ እስካለች እዚህ ዝር አትላት። ምን ታረግ? ያቺ መጠጊያ የሌላት እናትህን አስረግጬ ስትል ከሰከስ ቢቃላ ወጣ ጠገበች። አይ አንተም ባለቤት አረገች። አዎ ዛሬማ ባለ ሀብቶሳ ሞክረኛ እቀነድብሃለሁ። ምን ታረግ? አሁንም ማስሙር ያስታጠቁ አድሜ ለኔ ሱሪታለህ። ግራዝማች የሰራትን ቤት አከራይተህ ኪራይ እየበላ ጠገባ። አይ
አዎ ነኝ። ሰብሊ እኮ ነኝ። ሰብሊ ኦኬ። ሰብለ ኦሎምፒያ አንተ መጣ ምናምን ተብሎ አይደወልም? አይ አልቆየሁም፣ ቅርብ ጊዜ ነው የመጣሁት። ቢሆንስ ደግሞ የሚገርመው በአካልም በፎቶ አንድ ነህ። ማሚ ስሙት ለውጥ የለህም። ቤተሰቦቼ ናቸው። ኦኬ ፋሚሊ ሰብል ይባላል። ወይዘሮ ብርቱካን ማዘር ልጁ ምን ደርሰው ቆንጆ ነው። ናርዶስ ሲስተር ወይኔ ታድለህ ቆንጆ ነሽ። እሺ አመሰግናለሁ። እርግጠኛ ነኝ ጓደኞች እንደምንሆን ያሉኝም በስተውብኛል። በየጊዜው መቀያየር ነው። ጓደኛ ሲቆይ አንቺን ሲያይ ቤተኛ ውጭ አሉባልተኛ ነው። ማዘር ደህና ናት? ኧረ ተይ እናቴ፣ ምን ደህንነት አለ እዚህ ጩኸት ውስጥ ሆኜ ምን ደህንነት አለ? አንዴው ከማጅራቴ ደግሞ አንቺ ትጮህብኛለሽ። አጁ እዚህ እኮ ከፋሚሊ ጋር የሚመጣበት ቦታ አይደለም። ማዘር ለፋሚሊ የሚሆን ቆንጆ ቦታ ነው ይወስዱታል። ኧረ ተይኝ እናቴ፣ ልጆቼ እያዝናኑኝ ነው። ምን አላችሁ ቤተሰቦችን ሰብሰብ አድርገሽ ወጣ ብትሄድ ከልጆቼ ጋር እየተጫወትኩ ነው። ተይኝ እስኪ እናቴ ጫወት። ወይ አዱ አበሻ ከተደበቅክበት ዛሬ አግኝቻለሁ። ዛሬማ እንደዚህ አንላቀቅም። ስልክ ስጠኝ። ያንቺ ስጪው፣ እሱ ይደውልልሻል። ኖ እንጂ እኔ ራሴ ነኝ ደውዬ የማገኘው። አዱ እኮ እንግዳዬ ነው እንዴ። 0923 98 99 100 በቃ ጨርሰናል እንጂ እየተጫወትን ነው እንጂ ከአሜሪካ መጥተህ 23 ቤት ይህን ቁጥርማ አትይዝም። 11 ቤት ነው መያዝ ያለብህ። አዱዬ ስንገናኝ እኔ ይዤልህ እመጣለሁ። አብሬያችሁ መቆየት ብችል ደስ ይለኝ ነበር፣ ነገር ግን አሁን ከእንግዳ ጋር ነኝ። ሃቭ ኤ ናይስ ዲነር። ኧረ እየጠጣን ነው። ኦኬ ሃቭ ኤ ናይስ ድሪንክ። ቆንጆዬ እንገናኛለን። እሺ ኧረ ስንት አለርጂክ ምናምን አለ ልጄ። አዱ አበሻ እንገናኛለን። እሺ እኔ ነኝ ናርዶስ። ማናት? የት ነው የምታውቃት? አሜሪካ ነው? ፌስቡክ ላይ ለማውቃት። ማን ነው እሱ ደግሞ? በኢንተርኔት ነው። እንደዚህ አይነቱ ስራ ፈቶች ተጎልተው የሚውሉበት ነገር ባንኮ አሳካሁት። አብዛኛውን ጊዜ የአማርኛ ቋንቋ ስለምጠቀም ያው በዛ መልኩ ሰዎች አዱ አበሻ እያሉ ይጠሩኛል። አብሬያችሁ ባሙሽ ደስ ይለኝ ነበረ። እሺ እኔ እኮ ስለቆመች እንኳን የተሸከሙ ያዘልኳት ያልኩ ነው የከበደች። ያው ፍሬንድ እንግዲህ አለ የተባለ ሆቴላችን ስር ነው የመጣው። ማለት በእኛ ህይወት ደግሞ ጋባይ ሲል ያለ ምህረት መገሽለት ነው። እንዴት ነው ሰሞኑ በጣም ጥላ ሆነብኝ። በሰላም ነው? አዎ ሰላም። ያው እንግዲህ እናንተም አተውን እኛም አናርፍ። ዛፓ ነሽ አይደል? ዛፓ ማኔ ዛፓ ማለት ነው እንዴ? አታርፍም እንዴ? ፖሊስ ነህ? ፖሊስ መስዬ ነው እንዴ? ፖሊስ የሚፈልግ የሰራው ስራ ነው። ማ እኔ ጨቀቄ ይኸውልህ፣ እናትና አባቴ ቁንጥጥ አድርገው ነው ያሳደጉኝ። ደግሞ ይኸውልህ በእኛ ህይወት ውስጥ ሰርቀህ ካልተሳካልህ፣ ለምነህ ካልጎዘጎዝክ ብርዱን አችለው። ስለዚህ ግድ ነው። እንዴት ነው ይልቅ በወሬ በእናትሽ ባዶ አደረግሽ። ቡሌ ትገዛልኛለህ? ላሽ ልበል? ቡሌ ማለት ምግብ ነው። አዎ ምግብ። አይገርምህም? ይበልጠዋል።
ግን ብርቱካን እንደው ከኔ ምንም ነገር ትደብቂኛለሽ ብዬ አስቤያለሁ። ኧረ እኔ ምንም ልደብቅሽ ፈልጌ አይደለም። ከመጣ እኮ ገና 5 ቀን ነው። ካዳ እስከሚሄድ ኖሯል የምትጠብቂው? ማዞሪያ ተካፍለን እንዳልጋገርን ወጡ ካንቺ እንጀራው ከኔ ተባብለን እዛ ችግራችን እንዳላሳለን ዛሬ ያ ሁሉ ተረሳና እኔ ነገር ታውቂዋለሽ። ጭንቅላቴ እዛም እዚያም ጭንቅላቴ ዞር አለ። እርስ ታደረኩ መምጣቱ እንደው ማን ነገርሽ? መሰረት ለልጄ ሚስት ፈልጉልኝ ብላኛለች። ጨዋ ልጃገረድ ታውቃላችሁ እያለች ጥሩዋ ስትነፋ ነው የሰማሁት። ምን ነው ብትገላጊ የስንቱን ሰርግ ስበላ ቀርሜ ምን ነው ሞቴስ ቢያምር አቀባበሪ ምን ደረት ተመቶ ሰልልጥ ብሎ ድሮም ቢሆን አንቺን እንደብቀሽ ነው እንጂ ልጅቷማ ጨዋ ነች። አገር ያወቃ ሃይማኖቷን አክባሪ ቤተሰቧን አክባሪ ብቻ ምን ትምህርት አይ ትምህርት ቢውላት የፈለገ ነገር ይሁን እሱ ብር አለው ገንዘብ አለው ጭንቅላት አለው ያስተምራታል። ምን ችግር አለ ብለሽ እንደው ደግሞ አለች እኮ የጻጽው እጂ ብርቱካን እኔማ ይሄን ስሰማ አላስቸግረም ይዛት መጣሁ። ምንድነው? ቆይ ሆቴል ምንድን የኔ ያመጣል? ምን አልተመቸም? ኧረ በእናትሽ ሲበዛብኝ ነው። እኔ በእናትህ እንተናነቅ ሻይ ቤቴ ምን አለኝ? ዘበኞቹ እንዴት እንደገላመጡኝ አላየህም እንዴ? አንተ እኮ ከስተመር ምን መር ተጠቃሚ ነህ። ምን ማይነካል? ኧረ አንተ ራስህ ንጹህ ከሆንክ የትኛውም ቦታ ላይ ገብተህ የመጠቀም መብት አለ። ከብርድና ከፀሐይ የተረፈቻት እዚሁ አማሩ ጨርሶ ብቻ ነው አላሽ ሄዶ በላል። በላማ ከእድሜ ሳንለቃ መብላት አለ። ወይኔ አጥንት ወይኔ አጥንት ታውቃለህ፣ እኛ ጋር ስትመጣ እራቁት መለመኗን ነበር ከእነ ልብሱ አገኘ። አበለው አበለም ለምንድን ነው ግን እዚህ ያመጣህ? አንተ ማን ነህ? ከእኔ የመጣህ?
ወይ ለምንድን ነው በቡድን የምታጠው? ማን ላልከኝ ይባላል የሚወጣው ላልከኝ ከአሜሪካ አራ የመጨረሻ ሳጭጋ አራሽ አዛሰት ጀለስና ፍሬንዳል ራሱ ኦባማ ይባላል። ኦባማ ውስጥ ታወር ይላል ምን ወን አስተካክለ ይላል ውስጥ ለሷ አንዳንድ ነገሮች ማቃት ማነች? ጀለሴ ሚስቴን ብቻ እንዳይሆን ኧረ ፍሬን እርቦዬን ነው እንዴ? እኛ ነን ያወጣን ማለት እኛ አካባቢ ያሉ ሴቶቻችን ቆሎ በሚሸጥበት ሳንቲም እየተደለሉ ድንግልናዋን አስረክባል። ሁለቱ ያላረገች ማንም የለች። እርቦዬ ግን እርቧን ይዛ ዝም ብላ ስለምትሽከረከር እርቦ እየተባለች በዛው ጸደቀ እና ወዳሃት ነው ያውም ከአሜሪካ እዚህ ድረስ ካች ብላ ሚስት አለመሆኗን ማወቅ የራሱ ጥሩ ነው። አይገርምም? 10 እጅ ትበልጣታለች። እሺ በሙሉ ጣት የፈርምላታል። ይኸውልህ እርቦዬ ባል ሚስትና የሚባል ጨዋታ አላርጂክ ነች። እሺ አብሶ ደግሞ በሳቢው ሊገዛት የሚፈልገው እንዳታስተኝ በር ነው። በብሩ እየደለለ ሊጠጋት የሚፈልገው እሱ አይነ ጥላለ ፈጽሞ እንዳት ባይሆን ይኸውልሽ አይነ ውሃሽ ምናምን ስለቤተሰቡ ፎንቃ ምናምን ስላለብሽ እኔ ሙሉ ጥረት አደርጋለሁ። በህይወት ያረፈው ማላቀውን ያንን የመሰለ አጥንታስታኝ ስለማግኘት ስንል የውሃ ቀናት አራም ማዘር ሰላም ሮት አማን ኖት አላረፉኝም እንዴ? እንዴት ነው አይኖትም ማጥለል ምናምን አቆመን? ጨገጌ ነኝ ማዘር አልባይቼ ልነግሮት ነው የመጣሁት። አንተ ልማይ አዎ ያውም ስላንቺ ነው ያየሁት። እሺ አንተ ስለኔ ያለ አዎ ምን አይ አንድ ዲያስፖራ ይመስለኛል እርቦዬ ላይ ሳይፎለቅቅ አይቀርም ማለት ወዷት ነው። ለሊቱ ሙሉ ትንሽ የመላትም ሰው ይደክሟል እንኳን አትልም። አንዴ ፈረስ አንዴ በቅሎ የሞተር ሳይክል እያደረገች እንዲሁ ስትጋልበው ነው ያለው። ለምስራት አይኖርም። መጀመሪያ ቁጭ በይና ስሚ፣ ስላንቺ ነው ታሪክ የመጣሁት። እሺ አንቺ የባላል አርቲክ አለብሽ እንዴ? ምን አይነት ጌጃ ነች በእናታችሁ? አይገርምሽም? ይበልጥሻል። እኔ ማዘር ይበልጣታል። እኔ ህልም ስለሷ ብቻ አይደለም አንዳንዴ ስለ እርሱ እና ስለ ጎረቤት እና እቀልማለሁ። መች እንደሚጭሩ መች ዳይድ እንደሚሉ አለው። ኧረ በእናትሽ ተሻገሩ ማለት ነው። ኧረ በርሽ በእናትሽ ከአሜሪካ ነው አልከኝ? ኧረ ማዘር ይበልጣታል። ይበልጥሻል። አጣሪ እንደምን ዋላችሁ? እግዚአብሔር ይመስገን። አምላክ ድጋሚ ፈጠረሽ። አዶናይ የኔ አዶናይ ነው እንደዘከረው ማክሮ መጣልሽ ነው ሰላም በይ የኔ
አባት እንደምን ሰላም ነው የኔ ጌታ? እንደምን ሰላም ነው? ሰላም መጣ? ሌላ ሰው ጭራሽ ሌላ ሰው እኮ ነው የመሰለው። እንደ ቤት ልጆች ነው ግቡ እንጂ ግቡ ነው። ምን ያደርጋሉ? ሰው ጨረሰረ በቃ ሸረፍ ሰላም ነው። ሰላም ቀየረ የኔ ታዲያ የኔ ማአሙ ነሽ ያው አንቺ ቁርጥ ጋር መስለሻል። ያው እረሱ ረስቶሻል። አስታፍኛ ብለሽ እንዲሆን አታፍኛል። ረስቶሻል። ተይ እንጂ ወደ አካባቢ እንደው አዶናይ እኔ ረሳለሁ እንዴ? ስትወለድ ሆስፒታል ተንጦልጡዬ አዋልጄ ለክርስትና ወገቤ እስኪል ድረስ ክርስትና አስነስቼ ለልደቱ ደግሞ ዳዴ ምናምን ብዬ አለማምጄ አዶናይ እውነት ረስቼሻለሁ እንዳትለኝ። እውነት እኔ እቀየማለሁ። እውነት እቀየማለሁ። እኔማ አልረሳም። አይ አንቺ ደግሞ አንድ ጊዜ ነገር ከጀመርሽ ማቆሚያ የለሽም። ቆይ ምግቡን ላስቀራርብ እባክሽን። ተጫወቱ። አዶናይ እንግዲህ ሀይ ጻዲ እሳ የልጄ ልጅ ናት። ሀይ ሰላም አዶናይ እቺ ደግሞ የእህቴ ልጅ ናት። ሳራ እባላለሁ። ሳራ ዋው ስም ያምራል። ቴንኪው ነው የሚባለው። እውነት አለው። ቴንኪው ነው የሚባለው። እሺ መሰረት እዚህ ቤት ያስፈራራሽ ሰው አለ እንዴ? እንደዚህ የጠፋሽ? ኧረ ልጆችሽን ማላስቻላቸው። አሁን አይኔ ልጆች እኮ ሰው ወዳዶች ናቸው። ወዳቸው እኮ ነው እንደ ምንድነው ጉዱ? ልጁ ቤት በኩል ይተንፍስ። ሶፋ መመገቢያ አይደለም። እዚህ ጋር ነውና ብሉ። ግን ላይ ወጡበት እኮ ምን አይነት አመጣው? አሁን ካልጠፋት ጎሽ ገና ትያስካለ ማስተርና ፈተና ትመጣለች። ሰላም ነው። በክርክር ያላችሁ ጦርነት ፈለው ቂጣቸውን ገልቦ ከሚሄዱ ነጮች መሀል መተህ ሚስት ፈልጉልኝ ለዚህ ጉድ የምታመጣው አንተ ነው።
እዚህ ቤት ለቅሶ ማለት እድል ይቅርታ የእናት ስም ማን ነበር? ይቅርታ ነው እሷ ጋር ተባለ ታች ሰፈር ደርሼ እመለሳለሁ። በጣም ይቅርታ በጣም ይቅርታ። የሚገርመኝ ምን እንደሆነ ታውቂያለሽ? እንደዛ ተካፍለን ነው እባክሽ። ለማማ እሱም ይሄን ቤት ወረሰና በገንዘቡ ማንንም ሊገዛ ይችላል ወይ? ሰው እንደዚህ አውሬ ሆነ? ቀልጠፍ በይ እርቦዬ ልጅ ሰይፈ በጣም ነው እኔን መውደድ ስቃይን በማየት የሚደሰት ጨካኝ ሰው ባለማወቅሽ አይፈልግሽ። እስቲ እሺ በይው ቀለቤውና አንቺም እናትሽም ከድህነት ነው መሰለኝ። አዎ ብቻዬን ሰዓታችን ቤታችን ጠባብ ሳይድ አሁን ስለጨረሱ እቤት ሂጅ ላምጣልህ። ፈተኑ እንዳይቀየረ ልክ ነህ። ሰራ መጣ ናፈቅሽኛ ምግብ አልበላህ። ኧረ አሁን ልጄ ቤት ምን ይላል? ምን ላድርግ ማለት በወሬ ችግር ነው። ጠላሽ ልጄ እስከሚሄድ ድረስ ብትታገስ ነው። ልጄ ሄደ በኋላ ሁሉም ነገር ማድረግ እንችላለን። እሺ እሺ በቃ ሁሉ ነገር ይቀርና አንድ ጊዜ ልጅ ኧረ እባክህ ዞር በል እንጂ ሰለሞን ያመሃል በል እንዴ ያመሃል አይደለ? አይገርም ነገር እሱ ደግሞ ልጅ አለች ለሊት አጋርልኝ አይለኝ አይናውቶች ናቸው ያበላቸዋል። አታክም ያለው ጸበለዚ ታሪካቸው ሰፈር ድረስ አለፈው አይደል? ችግር የለም። ቆይ እዛ ድረስ ውሰድ። ኧረ ችግር የለውም። አቦኔ ለሁለታችሁ ይመቻል። እኔ ተገቢ ያዳል ይቻላል። አይ
አራቱ አስፈሪ ሊዲያው ከሎቤታችን አስስ ቤት ወደ ምክንያቱም ዶካችሁ አንዛር ሰማ በቃ እሱ ከያዘልን ይልም አሃ ሌሎች ይሄ ነበር መጣሽው እንደኛ ተሰጥ አይደረግም አሁን ካርክ ነው ጨገጌ ምን ማለት ያዝልን እመልሳለሁ አይ መልስ ሌላ ጊዜ አሮዬ አመድ ወዱቄ ሳቀ እንኳን ወደ ወደ ሴትና ፍቅዩ ወደ ሴት ሰላም ሰላመት እንጂ ከፍተኛ ምስጋና እናቀርባለን። እንዴት አያ ያው እንደ ጎረቤታችን ግራውን ፕላሷን ባናደርጋ ዳግማቸው ሰጥ ዘርማለን ንግግር ኑሮክ ከተኛ ነው ከቦታው ኑሮ ቀልድ ከሆነ ካፌ የሚወጣው ቀልድ ነው ይልቅ ምን ጠብስ ጠብስ በጋራ ያው ተጨንቀን የሰራ ነው ያው ሱጣመት እንድጨብጠው ሳይሆን እንድታስጨብጠው ነው እጁን የዘረጋ ኃይለኛ ሸካይ ኦባማ ይባላል። ይኸውልህ እቺ ሚስጥር ነች ብለህ ደግሞ እዛ አሜሪካ ስቴር ተናግረህ በሚሳኤል ይሄን ህንጻ እንዳታስቀጠቅጠው። እሺ ልጅ ነው? አይ ስራ አስኪያጅ ነው። ሸክሎ አምጥቶ ሲያቀብለኝ እያየህ ግፋ ቢል በቀን 20 ወይ ደግሞ 50 ብር ይሸክላል። አብሶ ቺከት አርጓ ጋር ከሆነች አይፋታም ማለት ወንድ ልጅ ከሴት ጋር ከሆነ ሙጥኝ ስለሚል በቃ ያለው ነው ሳቢ ጎትቶ የሚያቀብለው። አስለምኗል ማለት ነው። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ 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 አሁን ገና ከአሜሪካ እንደመጣሽ አሳብ ቀልድ እባክህ። አንተ ራስህ ገና መኖር ሳትጀምር ሌላ ሰው አምጥተህ ታሰቃያለህ። ይሄ ራሱ እኮ ወንጀል ነው። መርሽ ስማ፣ ይሄን ኑሮ እናቴ ለኔ ያወረሰች፣ እኔ ደግሞ ለሱ ህይወት ነች። እኔንስ ማን ይቆረኛል? ይኸውልህ ኑሮን ስትኖረው እንጂ ስታዳምጠው አይገባም። እንደውም ብዙ እዚህ ከቆየ እኔ ራሴ ግራ ታጋባኛለህ። እንመርሽ Yeah.
ታውቃለህ እንዴ? ለመስሪያ ቤት ማለት አንዳንዴ ስብሰባ እያለ ለራሴ የሚወዱትን ነገር በቀኑ ሙሉ ሲሆኑ ቺፕስ በላይ ሰሪዋ ቺፕስ ሽታ አመሰግናለሁ። እነዚህ ጦሰኞች ቤቴን አቃ ምድረ ድሃ የድሃ ልቅቃ ባክተዋቸው የመራቸው ነው አፈርሶ መነሳ። በነገራችን ጊዜ ባለቤት ሰይፈ ይባላል። አንዱ አሜሪካ ምን ትሰራለህ እዚህ? እዚህ ሳልፍ ጮሰንቼ ምንድን ነው ሚስት አገኘህ እንዴ? ፋይን እንደርዳ ሴትዮዋ እንዴት እንደሆነ ሰይፍዬ እያለ ምን ይሆናል? ተሳክሟቸው በጣም ደህና ናቸው። አንተ ግን ወይ የት ሆስፒታል እንደተኙ ነገርኝና ሄጄ ልጠይቃቸው። አንተማ አትለፋም። ከአክስቴ ጋር መጥቼ ነበር። አስታወስከኝ? ይሆናል። ልገምት። እርቡዬ ወደሃታል አይደል? ረበት ቻው። እያለ ወይማ አሜሪካን አትሄዳት አትልፋ። እናቴ እረዳለሁ ብሎ ተቃጥሏል።
መምጣት አቅቶኛል። አንቺ ተተኪላትና ትምጣና መድኃኒት የምትሰጥ ይችላል። እዚህም የተጠቀማችሁበትን ብለዋል። ማለት ዛሬ እንኳን ቢና ደህና ዋላችሁ። ይሄ የተጠቀማችሁ መድኃኒቱን ገዛችሁ? አሁን እየመጣ ነው። ማልቀስ ምንም የሚፈጥረው ነገር አንቺ ራሱ መቆምሽ ናት። በጣም ተጎድተሽ እዚህ ያለባችሁ ሂሳብና ወይ ታክሲ ያመጣልኝ ሰውዬ ደንበኛዬ ነው። አድራሻለሽ? አድራሻ እንኳን የለኝም፣ ግን ሳይተጋብቴጅ የሚያዋጣ ይመስላል። አንተን ፍለጋ ያረገፍ እና ምናምን ኤፍኤም ምናምን አስነገርሽ? ትናንትና ማለት እርቦዬን አግኝቼ ሳናግራት ልታዳምጠኝ አልፈለገች። እሱን ተወው፣ አሁን ሌላ ችግር ፍሬንድ። ይኸውልህ ታዳጊ ሀገር መጥተሽ ስለ ችግር ማውራት ፈጽሞ አይፈቀድም። እሺ እናንተ ቦርሳዋን ጥላ ስትከተላት ዶላር ሰጠዋት እንዳለ ወይኔ የደሃ ነገር መከነችው። በቃ ከዚህ ምንም ፈቅፈቅ አይደል። ቤት ሄደን ኦባማ ትንሽ ወጋ ወጋ አድርጊና ግማሽ አስገሪሽ። አቤት 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 አንተም ለኛ ብለህ ተሰቃይ። ደህና ነኝ አሉ። ምንም እርዳታ ስላላገኘች አልተሻላትም። ባላዝ ነው ሳስተጣጣቁት ሆስፒታል ዞርኩት። ስለሁሉም አመሰግናለሁ። መድኃኒቱንና የተጠቀምበትን ገንዘብ ስጠኝ። ያው መድኃኒቱ የሚወዱት ለማዳን ጨካኝ ነህ፣ አውሬ ነህ። እሺ ለበለና እዛ እናቴ ሞት አፋፍ ላይ ሆና አላደርገውም። እናትህ ትሞታለች፣ አሳድጋለች። ከመቼ ጀምሮ ነው ገደል እናት ነው? ቃል ካንተ ስለወጣ ደግ ምንም የሚረዳኝ ሰው ባይኖርም ስጋዬን በከንቱ አላጨማልቅም። ምንድን ነው ማካበል? ሀገር ነው የጠበሽ? እኔ ቆይተም ስትንከባለ የጥለሽ ይሆናል። ይልቅ ክፈትልኝ በሩን። ተስማምሽ
ብትጮይ እንኳን እኚህ የሚያቃቃዎች አሮጊት ምን አልክ? ልገላገልሽ ነበር። ከዚህ በኋላ ብትከፍይኝ እንኳን የተለያዩ ሴቶችን እዚህ ስታመጣ ይሄን ግዢ እያልክ ያሳደጋት ታናሽ ነገ ማንም ለሚጫወት በግራ ተቀብያለሽ። አመለሰ ብለሽ እንዳታስብ። ቤቱን አቃጥላችሁታል። በራስሽ ምን አውጥተናባታ ያረደንታ በጣም እሷን ካደረገ ገንዘብ ይፈልጋል። አስፈላጊ ሰውዬው የለችም ቢሸመጥ እዛ ላይ ሻርክ እኔው ነኝ ዳልሽ ሶማ ምን አደረ ምን ያስታጥቅ ወይ ጎዳና ላይ አንገድፍ ወዳ አገራት ሆነ ተረዱ እሪሺም ነው ሌላው ቢቀር እናቷን ለዛ ሞላኝ ይሏል ጋር እንዲያነስ ስታት መስራት ተቀባ መጣ ጠብቀኝ እዚች ዱቅ ብለህ ጠብቀኝ መጣ የኔ ቆንጆ የኔ ቀዝቃዛ አልፎባት ስለነበረ ደድቡ ወገቤን ቆረጠው። እድሜ ለኔ በል ትንሽ ብትዘገይ ኖሮ አሜሪካኑ ቀድሞክ ነበር። አሁን በር ልትራልፍ መሰለክ። ከፍቼለታለሁ፣ ሊከፍለኝ ይገባዋል። ማንስ አሳድጎ ማን ይወስደዋል?
መስዬ ገባ አልገባ እያልኩኝ 10 ጊዜ ቤት ስደውል ነበረ። ዛሬ አልመጣም ልጅ እንደው እኔ እናትህን የሚያስነሳ ምን ነገር ተገኘ? ባይሆን እንኳን እስቲ አነጋግረኝ። እሺ የት ነሽ አሁን? እኔ እዚሁ ሰፈር ውስጥ ነኛ። የሴት እድር ታዝዤ ማምሻ ይሰራል። እመጣለሁ። አዎ እመጣለሁ። ደህና ደሪ። አልመጣም ማለሽ አይደለም? አድረሽ ነው አትሄጂ? አይመስልም። ዛሬም ልጄ ካደረ የሰማው ወይም ያወቀው ነገር አለ ማለት ነው። በተለይ የዛለታ ከልጄ ጋር አጣላኝ አቆራረጥ። አንቺ ደግሞ እኛ እኮ ከቤተሰብ ቁጥጥር ስር የምንውል ልጆች አይደለን። እንንገራቸው ብዬሻለሁ፣ እንንገራቸው። ሰምቷል። ባይሆንማ ኑሮ የልጅ 2 ቀን 3 ቀን እኔ እናቱን ጥሎኝ አይሄድም ነበረ። ይስማ፣ እንደውም እነግረዋለሁ። ምን ነው ልጄ ትቼ ከአንተ ጋር መኖር አይደለ እንደዚህ ቢያስደርገኝ? ምን አጠፋሽ? አንቺም እኮ የራስሽ ሕይወት አለ። መኖር አለብን። መኖር ይገባሻል? መኖር አለ። ሌላው ሴባት ተቆጥሮ ለአንድ ነገር እንዳፈልሽ ከሁለት ቀን በኋላ ላመሰግንህ ነው የመጣሁት። ግልጽነትህ እንጃ በህይወቴ ካጋጠሙ ሰዎች የተለየ ስፍራ ነው። አራሽም ነው በእናትህ አትፎክረኝ። ይልቅ ተስፋን አገኘት። ሁሉም ወሬኛ ነው፣ ተንኮል ብቻ አይጠቅመኝም። ከውጭ የመጣችሁ ሰዎች ችግራችሁ ይሄ ነው። ሁሉ ነገር አልጋ ባልጋ እንዲሆንላችሁ ትፈልጋላችሁ። ቆይ ከኛ በምንድን ነው የምትሻሉት? መማራችሁስ ምኑ ላይ ነው? ኧረ በእናትሽ የምንድን ነው የምትሉት? ቴንክ ምናምን ለምን አታደርግም? በእርግጥ እኮ ልጅቷን ወድጃታለሁ። ግን ምን ተንፍሰው ልጃገረድ ስላልሆነች ጠላሃት። ያው ይኸውልህ ልንገርህ፣ ደም ከማፍሰስ ተረፍክሽ። ገና በጠዋቱ ጉሌን ሳልበላ መተህ ትሸጠረኛለህ።
እንደው የዚህ ልጅ ነገር ምንም ነገር የለም። ከሱ መጥፋት እኮ ደግሞ ያንቺ መቀየር ነው የሚገርመኝ። የምታውቂው ነገር አለሽ እንዴ? ማኔ እኔ ምንም አውቀው ነገር የለም። ተቆጣሽ ወይስ እኔ እናቱን በድላኛለች አስቸግራኛለች የሚል የነገረሽ ነገር ካለ ነገር አንቺንማ ባይሆን እሷን ካለሽ ንገሪኝ። መች ላይን ፈለገ አስጠላ ነው። አያዱዬ ናርዱሴ እንደው ከዚህ በፊት ከውጭ ሲመጣ ከጓደኞቹ ጋር የሚዝናናበት ሆቴል አንዳንድ ቦታ የምታውቂው ቦታ የለሽ? እስቲ አፈላልጊና እንበላ እንኳን በይ። ስናግረኝ አጣጥፍ ቁጭ ብል ምን አገኛለሁ? የደረስኩበትን ደውዬ ያሳውቅሽ። እሷን ለመፈለግ ያልገባሁበት ያልዞርኩበት ቦታ ያልጠየቅኩትም ሰው አንድ ሰው እንኳን እዚህ ቦታ ነች ብሎ ለመናገር ፈቃደኛ አይደል። ፈልጋት እሷን ለመፈለግ እኮ ከፍተኛ ኃይል ማሰባሰብ አለብን። ለዚህ ደግሞ ግድ በቃ ሳቢ ምናምን ያስፈልጋል። ምን ማለት ነው? ያው በቃ እኔ ሳልናገረው አንተ ተነፈስ። ይኸውልህ ይሄን በማድረግ ቋንቋችንን በመልመድ ደግሞ ከፍተኛ ተጠቃሚ የምትሆነው አንተ ነህ። በቂ ነው። ባይሆን ዞር ምናምን ብለሽ ሻይ ቡና ብለሽ ከጭ ችግር የለም። እኔ ኮልሚ ባካ አደረግልህ። በቃ ጠብቂሽ። ከወንድሟ ጋር እንደሚታወቁ በምን አውቃለሁ? ጠንቋይ አይቀልም። በገንዘብ እንደተስማማን ወንድሟ ነበር። ወንድሜ ናጣ አዱን የማየት አስጠልቶት ነው እንጂ ያለበትን አይደብቅም። በቃ እንዲህ ሆነ። ያለበትን ፈልገሽ አገኙና አንቺ ምንም እንደማታውቂ ነው። ስልኩን ሲያነሳ አይደል እንዴ? ማራሶ ይሄን ብትሰማ ምን ትለኛለሽ? እሺ እኔ ቆንጆ አይ ሰዓት ማክበር እንዲህ ሰዓት አክባሪ ሆነሽ ስለዚህ በጧቱ ምን አመጣሽ? ሁላ ገንፎ ቂንጬ ማለት ምን ልጋሽ? የሰው ሰው አተኝ ኖሮ ማለት እዚህ የገባውን ሰው ፈልጌ ነበር ማለት እቺን የመሰለች የክብሪት ቤቴ ከኔ በቀር አንቺን የመሰለች ቆንጆ ማስገባት አቅም አለው ብለሽ ታስቢያለሽ? ይቻላል። ለማየት ግን በቅድሚያ ለዚህ ጊዜ ያይት ልጅ ኧረ ትበልጣታለች። አይገርም? ድንቢጥ ማለት ትበልጣታለች። ምን ፈልጋችሁ? እንትን ብሎ አጋጭ። ለመሆኑ ስንት ነው የተቀበለው? 10,000 ብር። ኧረ ቆይ ለምንድን ነው እኔ ስራዬን የማልሰራበት? ኧረ በእናታችሁ ተው። ስራ አንተ ማለት ያው ልመናው ሽቀላው ምናምን ማለት ነው። ከአሜሪካን የመጣ አንድ ሰው እዚህ አካባቢ ይታያል ይባላል። በተለይ ከአንተ ጋር
እቺን ለመናገር ነው በጠራራ ፀሐይ እንደዚህ ዙሪያ ጥምጥም ስትሽከረከሩ የነበረው። ኦባማ ለማለት ነው። ኦባማ? አዎ ኦባማ ነው። በስም ስለተመሳሰለ እቺንም ሆነ ያቀበለው ፉቃዱ ሁለት ሰዎች በአንተ ክፉኛ ተደብድበው ስለተጎዱ ለጥያቄ ስለምፈልግ ከኛ ጋር ወደ ጣቢያ። አዎ ቀልድንም እዛ ሂደህ ትቀልዳለህ። አዎ ቤት አለኝ፣ የቤት ቁጥር አለኝ፣ ስም አለኝ። አባተ ከነ ምን መጥሪያ ካላመጣ እንዴት ነው ዝም ብዬ እንደ ዕቃ ተነስቼ የምሄደው? አንብበው። አምቦኛል ማለት ያው ህግና ክብራችን ምናምን በህጉ መሰረት ለትንሽ ማነቃጮ አቤት አቤት ቤት ደርሼ ልመጣ ነው። ቤቱን ጠብቅ አደራ። በጊዜ ግባ። አባወራ የለም ብለህ ደግሞ አምሻለሁ እንዳታዘርበኝ በእናትህ። ልጆቹን አደራሽ ሁሌ ምናምን ይኸው ሳቢና ሁሉም አለፈ። ዛሬ ፍጹም ደስተኛና የተረጋጋው ሰው ነው። ለስጋው ያደረ ወንድም ተብዬ ሰይፍ የኔ ሀብት ነው ልጅ ነኝ ብሎ ሳይጨርስ አለመሆኑ ተረጋግጦ ያሳደጉት ሟች ቤተሰቦች አውጥተው ጣሉት። የሚገርመው ሳራ ነው። ባለ 60 ባለ 50 እያለች እንደ ስራ የቆጠረችው ማማገጥ ዋጋ አስከፍሏል። ሳያታስብ ትኩረት ከማንሰጣቸው ጎዳና ልጆች የፈለቀው ጨቀቂ ሳይማር የተማረ ያልኖረውን ያሳየ ታላቅ ሰው ነው። በሰራ ወንጀል በግርማት ነው። ኦባማም ከቤት ወጥቶ ለሁላችንም ችሎት ሳንገባ ዳኛ ቢሳንኩ በየስራችን የፈረደልን ነው። በእኔ በእናትህ ትጨክናለህ?
በእኔ በእናቴ የሚጨክን ወዳለ ልጄ ምን አድርጌ ነው እንዴት ትባው አጭር ጊዜ ውስጥ የተማሩት እድሜን የገነባው ትምህርት ስንቀይሩት የኔ ስህተት እናቴን በባሏ አይን ሳይሆን በልጇ አይን አይቼ እንደ እናቴ ያለች ሚስት መመኘቴ ነበር። እናቴ በባሏ ሚስት ነበረች እንጂ እናቷ ነበረች። እናት ሚስት ልትሆን አትችልም። ሚስትም እናት ልትሆን አትችልም። ይሄ የተፈጥሮ ነገር። ለዚህ ውድ እናቴ እኔም አልሸከመውን ሸክም ስላሸከመውሽ ይቅር። አባዬ እንደሆነ አልፏል፣ አይመለስም። ቃል ለዘላለም በልባችን ይኖራል። አንቺ ግን ከዚህ በኋላ ከምትፈልጊው ሰው ጋር ቀሪ ሕይወትሽን ማሳለፍ አለብሽ። እኔም ቀሪ